ይሄ ሁለተኛው መልእክቴ ነው። ያኒ እስኪ አንድ ዲን ላይ ጠንከር ያለ ወንድምን ከየት ነው የሚያገባው? እስኪ ተመልከቱት። ሀል ሚዲያ ላይ ጎበዝ ዳዒ የተባለች ነው ያገባል? አያገባም። ሚዲያ ላይ ጎበዝ ተንቀሳቃሽ የተባለች ነው ያገባል? አያገባም። አያገባም። እና ከየት ነው የሚያገባው? አትታወቅም የሚያገባት። ሁሉም እንደዛ ነው የሚያገባው። ሙስተቂም ሰው ነው ያልኩት። ዲን ላይ ቀጥ ያለ ሰው በዲኑ ላይ በሱና ላይ በእውነት ነው። በላይ ከላይ ኡስታዝ ከውስጥ አውዙ ቢላህ ከላይ ቢስሚላህን አላልንመኝ። ዲኑ ላይ ሙስተቂም የሆነ ልጆቹን ጥሩ ዝርያ ጥሩ የሷሃቦችን አይነት ትውልድን አፈራለሁ ብሎ የሚያስብ በዲኑ ላይ በእውነት ብርቱ ጥንካሬ ያለው ሰው የሚዲያ ላይ ዘላንን ሴት አያገባም። የፈለገች ቆንጆ ትሁን የፈለገች የገነነች ትሁን ቢያገባት ራሱ ለሆነ ጥቅም ፈልጎበት እንጂ ወይ ለሆነ ጉዳይ ፈልጎት እንጂ እውነት ይቺ ከዚች ጂል ዘርን አፈራባታለሁ ብሎ አይደለም ያገባት። ግን ይሄንን ነገር ስንል ብዙ እህቶች ይቆጣሉ። ለእናንተው ነው እህቶች፣ ለእናንተው ነው፣ ለሌላው አይደለም። ማንኛውም እህት አግብታ ጥሩ የሆነ ትዳሯን መርታ ጥሩ የሆኑ ትውልድን እንድታፈራ እንፈልጋለን። ሙስሊም ወንድ እህታችን አይደለችም እንዴ? ለእህቴ አልወድም፣ ለሚስቴ አልወድም፣ ለልጄ አልወድም ማልወደውን ነገር ላንቺ ላ ዩሚኑ አሐዱኩም ሐታ ይሕበ ሊአኺ ማ ይሕቡ ለነፍሲሂ እኮ ነው እንደምትወጪ። አንድ ሰው ኢማን ሙሉ አይሆንም፣ ኢማን የለውም ማለት አይደለም። ኢማን ናቂሰል ኢማን ነው የሚሆነው ምን እስኪሆን ድረስ ለራሱ የሚወደው ለወንድሙ እስካልወደደ ድረስ። እሺ እኔ ወንድማችሁ አይደለሁም? እንደው ወንድም የምመክራችሁ ይሄንን ነው፣ ሌላ ነገር እኮ አይደለም። አንዳንዱ ቂም በቀል ወይም ሰደባ ወይም ዘለፋ ላይ ይወስደዋል። እናት እኮ በርበሬ ታጠናለች አይደል? ታውቃላችሁ አይደል? አልታጠናችሁም? አባት ቁጭ አድርጎ በእሳቱ ላይ ሊያቃጥልህ ይችላል። ሊቀጣ ነው ሊያርምህ ፈልጎ እንጂ ሊበቀልህና ወይም ሊበቀልሽ አይደለም። ወይም ልትበቀልሽ አይደለችም። እናስ እንደዛ የምታደርገው በኋላ ካደግሽ በኋላ ይገባሽ ይሆናል፣ ገብቶሽም ይሆናል። አሁን በዚህ እድሜ ስታየው እናቴ ለምን ደበረ በማማሳያ አናቴን የምትለኝ በጫማ ድምጽ በሌለው መሳሪያ አናቴ ስተይ ነበር በምንድን ነው ብለሽ ራስሽ ስትጠይቂ ይገባሻል ለምን እንደሆነ። የሚመክር ደግሞ ዲን የሚያስተምር ሰው ከእናትና ከአባት የበለጠ አዝኖ ነው። ምክንያቱም ይሄንኛው ላንቺ ነው፣ ያንኛው ግን ለዲንሽ ከአላህ ጋር ያለሽን ጉዳይ ነው የሚያስተምርሽ ሰው የሚጠቁምሽ ማለት ነው። ካሁን በፊት በተደጋጋሚ ታውቃላችሁ እንዳደረኩኝ ያያችሁ አይታችኋል። አሁን እዚህ ያሉት ወንድሞቼ ራሱ ጠይቃቸው ያንን መልስ ነው የሚመልሱት ከራሴ ጀምሬ ማለት ነው። እንዳውም በዲን ጉዳይ ላይ ምንም የማያውቁ ወንድሞችን ከሴት ጋር እየቀለዱ እየተጫወቱ የሚውሉትን ጥያቄ ጠይቄያለሁ በተደጋጋሚ 3-4 ጊዜ አውቄ ማለት ነው። እየተጫወቱ እየተሳሳቁ ያ ፉላን አሁን እንደው እንደዚህ ሚዲያ ላይ ቁጭ ብላ ወንድ ጋር የምታወራን ታገባለህ ብዬ ስጠይቀው ኧረ ምን ነካኝና ይላል እዛው እየሰማኝ። ግን ደግሞ ቀልዷን ደግሞ አታቆምም። ሱብሃንአላህ እዛው እሷ ፊት እንደዚህ ሚዲያ ላይ ወንድ ጋር እንደዚህ የምትጋጋጠን አላገባም ይላል። ትሰማለች፣ ነገም ግን መጋጋጧን ትቀጥለዋለች። ስለዚህ ወደ ጉዳይ ስመለስ ወንድም እህቶቼ፣ በተለይ እህቶች ማለት ነው ሚዲያ ላይ የምትጨፍሩት የለቀቃችሁት ያለው ጉዳይ ወንድማችን ይፈቅዳል ብዬ አላስብም። ይሄ ሁስኑ ظኒ በጥሩ እይታ ሳይ በጥሩ ወንድሜ ላይ በአማራ አመለካከት እይታ ሳይ ወንድማችን ይፈቅዳል ብዬ አላስብም። ስለዚህ ፎቶን እየለጠፋችሁ በተለይ ከአጅነቢ ሴቶች ጋር እያቋረናችሁ እያቀናጃችሁ የሙዚቃ ናዳና የድቤ ናዳ የምትለቁ አላህን ፍሩ። ነገ አላህ ፊት ቆሞ መጠየቅ አለ። አንደኛ ድቤውና ጭድልቂያው ሐራም ነው። ሁለተኛ ደግሞ አጅነቢ ወንድና ሴትን አንድ ጋር አጣምራችሁ ውሸት እንደ ነቢያችን ሰለላሁ ዐለይሂ ወሰለም ወይሉ ሊመን ይሐዲሱ ናሰ ከዚበን ሊየضحኩ ለናስ ነው ሐዲሱ የሚወሰው እኮ ከማ ቃል ዐለይሂ ሰላቱ ወሰለም ለመሳቅ ሰው ፈገግ እንዲል ብሎ እንኳን መዋሸት ወየውለት ወይል የሚባል ጀሃነም ውስጥ ሸለቆ አለ ያለለት እኮ ነው ያሉት። ስለዚህ ተው እህቶቼ፣ አንዳንዳችሁ ዝም ብላችሁ የምታጣምሩ አላችሁ፣ አንዳንዳችሁ ብቻ አላህን ፍሩ። በተደጋጋሚ አሁን ደጋግሜ አላህን ፍሩላችኋለሁ። ዛኪርም አለ በሚያደርጉላቸውም የገንዘብ ወጭ አለ። የገንዘብ ወጭ በባል ላይ ነው ያለው እንጂ በሚስት ላይ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃባ መጣና ጠየቃቸው። ያ ረሱላህ ሀል ዘውጃቲና ዐለይና ሐቃ አላቸው። አንቱ የአላህ መልእክተኛ ሆይ ለመሆኑ ሚስቶቻችን በእኛ ላይ መብት አላቸውን ብሎ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም ነዓም አሉት። አዎ መብቶች አሏቸው አሉት።
ከዚያ መካከል የተወሰኑትን አምስቱን ለናሙናነት ያክል ጠቀሱላት። አን ቱጥዒመሃ ኢዛ ጠዒምት ወተክሱሃ ኢዛ ክተሲት ወላ ተድሪብ ልወጅህ ወላ ቱቀቢህ ወአላ ተህጁረሃ ኢላ ፊል በይት አሉት። ስትበላ ልታበላት ግዴታ አለብህ፣ ስትጠጣ ልታጠጣት ግዴታ አለብህ፣ ስትለብስ ልታለብሳት ግዴታ አለብህ አሉት። እነዚህ ማንኛውን ካገባህት ዘመን ጀምሮ አብራችሁ እስከኖራችሁ ድረስ አስቤዛ የሚመለከተው አንተን ነው እያሉት ነው። ማንኛውም ነገር የምትበላው፣ የምትጠጣው፣ የምትለብሰው፣ የምትታከምበት መጠለያ፣ ሁሉን ነገር የማሟላት ግዴታ ያለ በባል ላይ ነው። በመካከላቸው በሚፈጠሩ ችግሮች ደግሞ ተናገሩ። ቀጥለው ወላ ተድሪብል ወጅህ አሉ። አደራ ብትጣላ እንኳን ፊቷን እንዳትመታት ብሎ ተናገሩ። መምታት አይቻልም። በመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል ሚስትን መምታት። ላ የድሪብ አሐድኩም ያዕኒ ዘውጀተሁ ደርበል ሐሚር አሉ ሊዩጃሚዐሃ ቢልመሳእ። አንዳችሁ ማታ የሚገናኛትን የሚያቅፋትን የሚስማትን ሚስቱን ዛሬ ቀን ላይ አህያ ይመስል እንዳይደበድባት ብሎ ተናግረዋል። የሚገርም የሆነ አነጋገር ነው። አብረህ የፍቅር ጊዜ የምታሳልፈውን ሰው ዛሬ እንዴት ነው በጠዋት ላይ ከግራ ከቀኝ የምታጫውለው የምትመታው? በፍጹም አይሆንም የሚሄድ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አንዳችሁ በምሽት የሚገናኛትን ሚስቱን ቀን ላይ እንዳይደበድባት በፍጹም ይሄ አጸያፊ ነገር ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንዲትም ቀን ሚስቶቻቸውን መታ አያውቁም። የራሳቸው ሚስቶች ሲመሰክሩ እንዲህ አሉ። እናታችን አይሻ ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስታቸውን በፍጹም መተው አያውቁም፣ አገልጋዮቻቸውንም እንደዚያው ብለው ተናገሩ። እናታችን አይሻ ነች ይህን የተናገረችው። ሲጀምር ሚስቱን የሚደበድብ ሰው ለሚስት ለባልነት ብቁ እንዳልሆነ ኢስላም ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንዴ ልጨርስልህ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ማን ትባላለች? ፋጢማ ብንት ቀይስ ትባላለች። በጣም ቆንጅዬ ነች። ሶስት ሰዎች ለትዳር ጠይቀዋታል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለምን ለማማከር መጣች። ያ ረሱላህ አለች፣ አንቱ የአላህ መልእክተኛ ሆይ። ለጥሩም ለደጉም ያማክሯቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም በዚያ ላይ ሀሳባቸውን ሊሰጧቸው ነበር። ያ ረሱላህ አንቱ የአላህ መልእክተኛ ሆይ ኸጠበኒ ሰላሳ፣ ሶስት ሰዎች ለጋብቻ ጠየቁኝ፣ ለእጩነት ጠየቁኝ፣ የትኛውን ላግባ? ከዚያ በኋላ ሶስታቸውንም ስማቸውን ጠቀሰች። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ስለሆኑ ያውቋቸዋል፣ ባህሪያቸውንም ያውቃሉ። አንደኛው ማን ነው? ሙዓዊያ። አንደኛው ሙዓዊያ ነው። ሁለተኛ አቡ ጀህም፣ አቡ ጀህል ሳይሆን አቡ ጀህም ሰሃባ ነው። ሶስተኛ ኡሳማ ኢብኑ ዘይድ፣ ዘይድ ኢብኑ ሐሪሳ ልጅ። እነዚህ ሶስቶቹ አጩኝ፣ የትኛውን ላግባ አለች። ሶስቱም ጋር ያለውን ባህሪ ነገሯት ነብዩ ሰለላሁ ዐለይሂ ወሰለም። መደበቅ የለባቸውምና አንዲት ሴት ልታገባ የሆነን ሰው መታ ብታማክረህ ስለዚያ ሰው የምታውቀው ጥሩም ሆነ መጥፎ መደበቅ የለባቸውም። ወንድም ልክ እንዲሁ ስለሆነች ሴት፣ ምክንያቱም ያ የህይወታቸው ጉዳይ ነውና አትደብቋቸው። አይ ሀሜት ይሆንብኛል ተብሎ በዚህ ላይ ስህተት ነው። ይህ ሀሜት አይደለም። ይሆቻል። ሰው ጥፋት ላይ ሊወድቅ የሚልበትን ነገር መናገር አለባቸው። ስለዚህ ሶስቱን አቀረበችና የትኛውን ላግባ ብላ ስትጠይቅ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አላት? አማ ሙዓዊያ ፈሰዕሉኩን ላ ማለ ለሁ አላት። አይ ፈቂር፣ ሙዓዊያ የሚያስተዳድርበት አቅም የለውም፣ ደሃ ነውና እርሱ አሁን ለትዳር አይሆንሽም አሏት። አንድ ሰው ለማስተዳደር ስለዚህ አቅም ሊኖረው ይገባል። አቅም ሳይኖረው የሴት ልጅን ህይወት አገባለሁ ብሎ መያዝ የለበትም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እርሱ እስኪያገኝ ድረስ አሁን ለትዳር አይሆንም አሉ። አማ ሙዓዊያማ ፈሰዕሉኩን አይ ፈቂሩን፣ ደሃ ነው፣ ላ ማለ ለሁ ለእርሱ ገንዘብ የለውም አሉ። ወአማ አቡ ጀህም ፈላ የضዑ ልዓሳ ዐን ዓቲቅህ ወፊ ሪዋየትን ኡኽራ ፈደራቡን ሊኒሳ። አቡ ጀህም ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈላ የضዑ ልዓሳ ዐን ዓቲቅህ፣ ብትሩን ከትከሻው አያወርድም አሉ። ቅናዊ ንግግር ነው። በሌላ ሐዲስ ላይ ፈሰሩት፣ ተረጎሙት ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈደራቡን ሊኒሳ፣ ሴት ይደበድባል አሉ። ባገባ ቁጥር ይወቅጣቸዋል፣ ይቀጠቅጣቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሚስት ሴት ይማታልና ለትዳር አይሆንም ይሄ አሉ። ይሄ ልነግራችሁ ፈልጌ ነው ሐዲስ ላይ ያመጣሁት። ስለዚህ ሴትን መደብደብ የወንድነት ባህሪ አይደለም፣ የትክክለኛ ባል መገለጫም አይደለም። ይሄ ለባልነት የማይሆንበት ኢስላም። ሴት አትመታም።
ሴት በተፈጥሯ የሚሳም ሰውነት እንጂ ያላት የሚደበደብ ሰውነት አይደለም። የጅማ ወላሂ ብሬ ነው። አላህ ልትደበደብ አልፈጠራትም። አላህ ልትደበደብ ልትቀጠቀጥ አልፈጠራትም እሷ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፈደራቡ ሊኒሳ ይሄ ሴት ይደበድባልና ለባልነት አይሆንሽም ማለት ነቢ ሰለላሁ ዐለይሂ ወሰለም። ገብታችኋል? ሶስተኛው ደግሞ ምንድነው? ፈንኪሒ ኡሳማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ኡሳማን አግቢ ብለው ተናገሩ። እሱ ሴትን የማይመታምም ለሴት ጥሮ እያያዛለው እንዲሁም የማስተዳደርም ችሎታ አለው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ያኛውን አግቢ ብለው ተናገሩ። ለተጋየን ያሰሽ አንዱ ይባላል ልክ እንደዚህ መስኮት አይታችኋል? ቆይ ላሳያችሁ። አዙር የቤቱ በር ልክ እንደዚህ መስኮት ነውና ምንድነው መስታወት ነው። ከዚያ በኋላ ልክ መስኮቱ ቆሽሿል፣ አቧራ ምናምን እንደዚህ ለብሷል። በክፉ ሊያስቀይማት አንቺ እንዲህ እስከሚሆን ድረስ የት ነው ያለሽው? ቤት ውስጥ የለሽም እንዴ ብሎ አላመናጨቃትም ሚስቱን። በቃ ደስ በሚል ሙድ ነገራት። ምን አደረገ ሰውየው? መስተዋቱ ጭራሽ አቧራ ከመልበሱ የተነሳ ጽሑፍ ያስጽፋል። እወድሻለሁ ብሎ ጽፎላት ወደ ስራ ወጣና ሄዳ ልክ ከወጣ በኋላ እሷም ታየውና እኔም እወድሃለሁ ብላ ከታች ጽፋ ጠበቀችው። ማታ ላይ እሱ ቆሽሿል አጽጅው እስከ ማስጻፍ ድረስ ደርሷል፣ ቤቱ አቧራ ለብሶ እያላት ነው። እሷ ግን አልገባትም። እኔም እወድሃለሁ ይሄን ወድ ብላ ከታች ጽፋ ጠበቀችው። ልክ ማታ ሲመጣ እንደዛ አትኑ ነው ሴቶች፣ እንደዛ አትኑ። የገባች መሆን አለባቸው፣ የአራዳ ልጆች መሆን አለባቸው። እና ልክ እንዲህ አይነት ባል ይሁን። በቃ በሙድ ተናገሩ። አጭር ህይወት ለምትኖር ሚስትህን አትስደባት፣ ዝቅ አታድርጋት፣ አታንቋሻት። በተለይ ከሰው ፊት አንዳንዱ ይሰድባታል። ይሄ ተገቢ አይደለም። ማስደሰት ባትችል አታስከፋት። ስለዚህ ሚስት ለአጭር ህይወት ብላችሁ አንዱ ሌላውን ማስደሰት እንጂ ያለበት የሆነ የማያልፍ ቃል ይናገራታል። አንዳንዱ አንቺ እንዲህ አንቺ እንዲህ፣ ይሄ ተገቢ አይደለም። አሊ ብን አቢ ጣሊብ ረዲየላሁ አንሁ ከሚስቱ ጋር በሚኖር ጊዜ ከፋጢማ ጋር ካልተግባቡ ከቤት ወጣ ብሎ ይሄድ ነበር። እዛው አይነዛነዛትም ነበር። ከዕለታት አንድ ቀን የማያግባባ ጉዳይ በመካከላቸው ተከሰተ። ጉልበትን አታሳይ፣ እዚያ እሷ ላይ አይደለም ጉልበትን የምታሳየው። አንዳንዱ ይደበድባት፣ ቤቱን ዘጋ ያደርግና ቅጥቅጥ አድርጓት ይሄዳል። ይሄ ተገቢ አይደለም። አንዳንዱ ይሰድባታል፣ ጭራሽ ቤተሰቧን አልፎ ይሳደባል። አንቺ ከእንዲህ አይነት ህይወት አይደል ያወጣሽ እያለ እሷን የሚሰብር ንግግር ይናገራታል። ይሄ ተገቢ አይደለም። ይሄ ተገቢ አይደለም። ይወጣቸዋል። ስነ ስርዓት ባለው መልኩ ማረም መተራረም ነው። አሊ ብን